ማሚ ነይ ተቀመጭ እንጂ። አይ አልገባም። ምን ነው ማሚ የፈለግሽው ነገር አለ እንዴ? ምን ነው? የምፈልገው ነገር ከሌለኝ የልጄ መኝታ ቤት መግባት አልችልም? አረ ማሚዬ እንደዛ ለማለት ፈልጋ እኮ አይደለም። ቆይ አንተ ምን አገባ? ራሱ አታወራም እንዴ? ይቅርታ ማሚ ያስከፋሻል ብዬ አስቤ አይደለም። እና መጀመሪያ አስበሽ አትናገሪ? ማሚ ግን ደህና ነሽ? ምን ሆነሽ ነው ዛሬ? አቤል በቃ ዝም በል። ምን ሆንኩብህ እባክህ? እንዴ ማም አልታወቀሽም እንዴ? በጣም እየጮሽባት እኮ ነው። እንዴ መቼ ነው ደግሞ የጮህኩባት? እንዴ ማም እና በስርዓት አታወራኝም እንዴ? እንዴ ማሚ ርብቃ እኮ ምንም ያለችሽ ነገር የለም። ጭራሽ አንተም ተደረግክ? ማሚዬ በጣም ይቅርታ። ተነሽ አሁን። የት ልንሄድ ነው ማሚ? አዙ በጣም ስራ በዝቶባታል። ተነሽና ግዣት። ማ ርብቃ አዙ ልታግዛት? ምን ችግር አለው ታዲያ? ሴት አይደለችም እንዴ? እንዴ ማሚ ሰራተኛ እኮ የቀጠርነው እሷ እንድታርፍ ነው አይደል? እሺ ችግር የለውም ማሚ አግዛታለሁ። አዎ ተነሺ። ርብቃ ተቀመጭ። አቤል ልቀቃት። ማም ምን ሆነሽ ነው? ልጅቷ እኮ እያመማት ነው። እረፍት ማድረግ አለባት። ደህና ነኝ። እሺ አቤል። ማሚ ግን ዛሬ ምን ሆነሽ ነው? ቆይ አቤል ከአሁን በኋላ በማድረጋቸው ነገሮች ምንም አይነት ሀሳብ እንድትሰጠኝ አልፈልግም። በቃ ማሚዬ በኋላ እናወራለን። ሲመስለኝ አሁን ጥሩ ስሜት ላይ ያለሽ አይመስለኝም። ሰማኛለ ምንም የምናወራው ነገር የለም። አይዞህ ደህና ነኝ። እሺ አረ ምርታ ምንሽ በቃ ፍቺ ነው ሆነ ሆነ ልጅ በቃ አቤት አዙ ርብቃ አሟታል። ምን ሆነ ነው? እኔ እንጃ ሻት አስበርግዷት እና ምን ነች? እዚህ ናት ውስጥ። አይሽ አትሄጂ እያልኩሽ እንዲህ ብለሽ የማመመሽ። አቤል ትንሽ እኮ ነው ያመመኝ። ደግሞ ማሚ ያስደበረትሽ አይደል? አረ በጭራሽ አቤል። መቼም ማሚ በሌላ ነገር ተበሳጭታ እንጂ አንቺን ምን ያክል እንደምትወድሽ ታውቂያለሽ አይደል? አረ አልተቀየምኳትም አቤል። አቤት ማሚ። እንካ። ምንድን ነው ይሄማ? ማንበብ አችልም? አንብበዋ። ኧረ አንብቤዋለሁ። እና መልስ ስጠኛ ነው ወይስ በሀሳቤ ተስማምተሃል? ማሚ ግን አይተሽዋል? የፍቺ ወረቀት እኮ ነው የሚለው። አዎ። እንጂ ምን እያልሽ ነው ማሚ? ርብቃን እንደፈታት ነው? አዎ ራሴ አፈራረምኳችሁ፣ ራሴ አፋታችኋለሁ። እና ርብቃን ሊፈታት ነው? እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። ማሚቴ አዲስ ጸባይ ማምጣታቸው ርብቃን እጅጉን በጣም አስደንግጧታል። አቤል ያሰበውን አላማና እቅድ በየዋህ ጎኗ በምስኪን ጎኗ ገብቶ አሁን ላይ ርብቃን እያውጣጣት ይገኛል። ጓደኝነታቸው እውነት እንዲሆን እሷም አንድ ውለታ እንድትውልለት እሱም ደግሞ በሆዷ ላይ ያለውን ልጅ ሕክምና ወስዶ ለማሳየት ቃል ተግባብተዋል ማለት ነው። አሁን ላይ አዙ የቤት ሰራተኛ ሁና እነሱ ቤት ከመጣችበት ጊዜ ጀምራ የተባለችውን አድርጊ እያደረገች ትገኛለች። አሁን ግን አዲስ ትዕዛዝ እየተቀበለች ትገኛለች። ምክንያቱ ደግሞ ማሚቴን መግደል ወይም ደግሞ መድኃኒት እየጨመሩ የተባለችውን ነገር በማድረግ ስራ ውስጥ ተጠምዳለች ማለት ነው። ማሚቴ እድላቸው ሆኖ ያንን ምግብ አልበሉትም። ነይ እንብላ ሲሏት ባለመብላታ ምክንያት በያንሹ በማለት አንድ ሁለት ሲባባሉ በነገር መካከል ሳይበሉት ቀርተዋል። አቤልና ርብቃ በአሁኑ ሰዓት ላይ እጅግ በጣም ወደ ፍቅር የገቡበት መስመር ይመስላሉ። ምክንያቱም አቤል ከትናንትና ማንነቱ የነቃ ይመስላል። ምክንያቱም ርብቃን እያፈቀራት እየወደዳት የመጣ ነው። ርብቃም ወደ ቤት መሄድ አለብኝ ትንሽ ረፍት ላድርግ በማለት የተናገረችውን ንግግር አልተቀበላትም። ምክንያቱም ቤቱ ብቻውን ይሆናል፣ ብቻችንን እንሆናለን፣ አንቺ የሌለሽበት አያምርም እያለ ሲያጽናናትና እንዲሁም ደግሞ ቅሪ በማለት ልመና ሲያሳይ አይተነዋል። እጅግ በጣም ደስ የሚልና አጓጊ ድራማ ነው። ማሚቴ ጸባያቸውን የቀየሩበት ምክንያት አቤል እውነተኛ አፍቃሪ መስሎ ስላልታያቸው ይመስለኛል እንደኔ ሂደት። ምክንያቱም ደግሞ ከዚህ ቀደም ባየነው በክፍል 12 ላይ እውነት ታፈቅራታለህ ትወዳታለህን? ቦታ ትሰጣትም፣ ትክክለኛ ባል አትመስልም ብለው ልጃቸውን እየወቀሱት ነበር ከዚህ ቀደም። ምክንያቱም ርብቃ የቤት ሰራተኛ እንደሆነች አያውቁም እሳቸው።
ከውጭ ቆይተው ሲመጡ ርብቃን እንዳዩት በትክክል የአቤል ሚስት ናት ብለው ስላመኑ የልጃቸው ሚስት አድርገዋት ወዲያውኑ በመናገራቸው እናትየዋን ላለማሳፈር የጀመሩት እነሱም ጨዋታ ነበረ ይሄ። አሁን ላይ አቤል ከመጀመሪያ ቀድሞ ፍቅረኛው ጋራ ከመቲ ጋራ ባለመስማማታቸው በላይ ላይ ሌላ ወንድ ታወራለች፣ ቻት አድርጋብኛለች በማለት ይሄንን ነገር ስላወቀ እሷን ትቶ ከርብቃ ጋራ መኝታ ተጋርተዋል ማለት ነው። መኝታ ከተጋሩ ቀን ጀምሮ ግን አሁን ያለው አቤል የትናንትና ማንነቱን እየቀየረው ይመስላል። ምክንያቱ ወደ ርብቃ እየተቀየረ ነው። ፍቅር ይዞታል። አንድ ባንድ እርምጃዎቿን ሁሉ መቆጣጠር ጀምሯል። ሌላው ቀርቶ እዩ እንኳን ወንድሙ ሲያወራት እጅጉን በጣም በቅናት ነው የሚንሰፈሰፈው ማለት ነው። ይሄን ያክል ወደ ፍቅር የተቀየረው ምክንያቱ ርብቃ አዳዲስ ባህሪዎችን እያሳየች ትገኛለች። አሁን ላይ እርግዝናዋ እየበየነባት እያስታወቀባት የመጣች ትመስላለች። ምክንያቱም ደግሞ ከአቤል ደብቃ ያልዋጠችው መድኃኒት ዋጭ ብሏት ሳትውጥ የቀረችውን ይህንን ካወቀ አቤል ይገድለኛል በማለት ደብቃለች። እስከ መቼ ይሆን ይሄ ነገር ተደብቆ የሚቆየው? ምክንያቱም የእርግዝና ምልክቶቹ እየታዩባት ይገኛሉ። ይሄ ምልክት ደግሞ ማሚቴም መጀመሪያ ቀን ላይ እሷ ምግብ ቀርቦ አልበላት ብሎ እነሱ እየበሉ ያሉ ሊያስታውካት የመጣች ቀን ነበር። እልል ብለው ማሚቴ አያት ልሆን ነው እሰይ ብለው ደስ ብሏቸው የልጅ ልጅ ላቅፍ ነው በማለት እጅጉን በጣም ተደስተው የነበረ። ከዛ ጊዜ ጀምሮ ግን ርብቃ መጫወት፣ መሳቅ እንዲሁም ደግሞ ብዙ ነገሮችን ለማድረግ ደስተኛ አይደለችም። ድብርት ስሜት ውስጥ ገብታ ከክፍሏ አትወጣም። ብዙ ጊዜ ከነሱ ጋር ትጫወትም። መጀመሪያ የነበራት ቆንጆ ባህሪ እየተቀየረ የመጣ የመሰላቸው ማሚቴ ይህን ያደረገው ልጄ ነው በማለት እሳቸውም አምነውበታል ማለት ነው። ምክንያቱም ርብቃ ጥሩ ፊት አይሰጣትም፣ ለርብቃ እንክብካቤ አያደርግላትም፣ መልካም ባል አልሆነላትም ብለው ያምናሉ ማሚቴ። ምክንያቱ ደግሞ ልጃቸው አፍቃሪ መስሎ ስላልታያቸው ወይም ደግሞ በደጅ ሌላ ነገር የጀመረው ነገር ይኖራል ብለው ስላመኑበት ነው። ማሚቴ ይህን ጥያቄ ደጋግሞ ጠይቀውት ነበር። አሁንም ቢሆን ወረቀቱን እኔ ነኝ ያጋባኋችሁ፣ እኔ ያፋታችኋለሁ በማለት በስተመጨረሻም የፍቺ ወረቀቱን ይዘውለት መጥተዋል ማለት ነው። እጅጉን በጣም አቤል ደንግጧል። ምን ሊል ይሆን? ምን ይፈጠር ይሆን? ምክንያቱ አሁን ላይ አቤል እጅጉን እያፈቀራት እየወደዳት የመጣበት ሰዓት ላይ ፍቺ መባሉ ለእሱ ትልቅ ዱብዳ ነው። ይህንን ደግሞ የማይቀበለው ይሆናል ማለት ነው። አቤል በክፍል 14 ላይ እጅግ በጣም ብዙ ነገሮችን ሊያደርግ ይችላል። ምክንያቱም ሳይፈልግ አፈቅራታለሁኝ ወዳታለሁ ማሚቴ ብሎ እውነቱን የመጣችበትን መንገድ ሊናገር ይችላል። ይሄን ካላደረገ ማሚቴ በኃይለኛው በቁጣ ተነስተውበታል ማለት ነው። ርብቃንም ቢሆን እጅግ በጣም በሚያስፈራ ግልምጫቸው ያ የዋህና የሚያምር አንደበታቸው በግልምጫ ተቀይሮባት ግራ ተጋብታለች። አሁን ላይ ይሄ ግራ መጋባቷ በዚህ ከቀጠለ ርብቃ ወደ ቤተሰቦቿ ቤት መሄዱ አይቀሬ ነው። አሁን ላይ ሪች የለችም። ለሪች እንኳን ሚስጥሯን አትነግራትም። እዩም የራሱን ጥቅም አስቀድሞ ወደዛችኛዋ ወደ መጀመሪያ ፍቅረኛው በመሄድ በማባበል ስሜት አብሯት በመተኛት እንዲሁም ደግሞ ሌሎች ነገሮችን በማድረግ ያባብላታል። የጀመሩትን እቅዳቸውን ከግብ ለማድረስ እንዳስፈለገችውና እንደሚፈልጋት እሷ ግን አላወቀችም። አሁንም ቢሆን እሷ ስለምታፈቅረው መቲ እጅጉን በጣም እየተሸወደች ትገኛለች። አሁን ላይ የሱ አካሄድና መንገድ እየተስማማት አይደለም። አዙም ብትሆን ከሷ ጋራ ከመቲ ጋር ያለህን ነገር ስለበጠሳችሁት ከዚህ በኋላ እኔ ላንተ ታዛዥ አይደለሁም ቦስ ብዬ አልጠራህም በማለት ከሷ ጋር አብራችሁ ማትቀጥሉ ከሆነ ላንተ ታዛዥ አይደለሁም የምታዘዘው ለመቲ ብቻ ነው በማለት አስፈራርታውና አናዳው ሄዳለች። ይሄ ማለት ደግሞ እጅጉን በጣም ለስራው እንቅፋት እንደምትሆንበት እያወቀ መጥቷል ማለት ነው። አሁን ላይ ብዙ ነገሮች ውስብስብ ብለዋል። ብዙ ነገሮችም ትርምስምስ ብለዋል። አሁን አቤል እና እንዲሁም ደግሞ እዩ በቤታቸው ጉዳይ እያወሩ ነበረ። አንዳንድ ነገሮችን ማስጨረስ አለብን በማለት ያሰበውን ሀሳብ እዩ ሳይቀበል ቀርቶ ተነስቶ ሌላ ጊዜ እናስብበታለን፣ በሌላ ቀን እናወራበታለን በማለት ነገሩን ችላ ብሎ ትቶት ተነስቶ ሲሄድ አይተን ነበረ። ማሚቴም ደግሞ ያንን የፍቺ ወረቀት ይዘውላት መጥተዋል ለርብቃ። አሁን ላይ አቤል የሚወስነው ውሳኔ እውነተኛ ውሳኔ ይሆናል ማለት ነው። ማሚቴ ይህንን ነገር ያደረጉት ለርብቃና እንዲሁም ደግሞ ለልጃቸው አቤል በማሰብ ነው። ከመሀላቸው ያለውን የፍቅር እውነታ ለማወቅ ያስመስልባቸዋል። ምክንያቱም ቁጣቸው፣ ኃይለ ቃላቸው መጀመሪያ ከተነጋገሩት ንግግር ጋራ የማይሄድ ስለሆነ ማሚቴ የቀየሩበት ሀሳባቸውን ምክንያታቸው ይሄ ነው ማለት ነው። የባልና ሚስትን ፍቅር ለማጠንከር ምን ያህል ነው ፍቅራቸው የሚለውን ለመገመት እሳቸው ይህንን ዘዴ ተጠቅመው የልጆቻቸውን ፍቅር ለማጎልበት እየጣሩ ይገኛሉ ማለት ነው። ውድና የተከበራችሁ
በቀጣይ ፓርት ደግሞ ያለውን እስከማቀርብላችሁ መልካም ቆይታ